ኦኬ ቤተሰብ ሰላም ሰላም፣ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይበዛ ይሁን። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንግዲህ አዝ አን ዩቲዩበር ወይም እንደ ዩቲዩብ ያው እንግዲህ አጠቃላይ ማህበራዊ ሚዲያ ፕላትፎርሞች ለወገብ እና ለዓይን ጤና ከፍተኛ የሆነ ጠንቅ እየሆኑ እንደሆኑ ይታወቃል። ሰው የዓይንን ያው እንግዲህ ግላስ መጠቀም ብዙ አተኩሮ አለማየት፣ ብዙ ጊዜ ያን ያክል አለመቸከል ምናምን ነው ሊሆን የሚችለው። በእለቱ ግን እኔ ይዤ የመጣሁት ምናልባት ለወገባችን ትንሽ መፍትሄ ይሆናል ብዬ ያሰብኩትን ቀለል ያለ ኤክሰርሳይዝ ነው ይዤ የመጣው። ሰው ወደ ኤክሰርሳይዙ ቀጥታ እገባለሁ ማለት ነው። ይሄ ፊዚካል ኤክሰርሳይዝ ወይም የአካል ብቃት ሙሉ አከርካሪያችንን እስከ ወገባችን የሚ ሾልደር አይሚን እስከ ትከሻችን ያለውን የአካል ክፍላችንን ሊያሰራ የሚችል ነው። በተለይ ደግሞ ይሄ ዋናው አከርካሪ የሚባለው ባክቦን ጉዳት ከደረሰበት አጠቃላይ የአናቶሚካል የሆነ ፓርታችን እስከ አእምሯችን ድረስ ጤናማ ሆኖ መደበኛ ስራውን ፋንክሽን ማድረግ ሊሳነው ይችላል ማለት ነው። ሰው ይሄን ሊቀርፍ በሚችል አግባብ ቀለል ያለች ስፖርት ይዤ መጥቻለሁ። እሷን እንሰራለን ማለት ነው። አብረን ወደ ስፖርት። እዚህው ላይ ማንም ሰው ሴትም ወንድም ሊሰራት የሚችል ናት። እግር በትከሻ ልክ ተከፍቶ መንበርከክ ነው። ለጥ ብለን ይችላል በደንብ ይችን ውጥር ለጥ ከወገብ ስንመለስ ይች ቁጥር እያደረግን የምንችለውን ያክል መጠን እንሰራለን ማለት ነው። የምንችለውን ያክል። አሁን ሁለተኛው ያው ስንቀመጥ ብዙ ጊዜ ትንሽ ስትር ብሎ የመቀመጥ እና የሆነ ቦታ ላይ ትኩረት ስናደርግ የሰውነታችን ፖስቸራችን ወደ አንድ አቅጣጫ ኢንክላይንድ የማድረግ ዝንባሌ ስለሚኖረው ትከሻችንም ሪላክስ እንዲያደርግ የትከሻን እንሰራለን። ያው ምን ጊዜ ፑሽአፕም ሆነ ምንም ስንሰራ እግራችንን በትከሻችን ልክ መክፈት ነው። አሁን ከዚህኛው እንደዚህ እንደሆነ ነው እዚህ ለጥ የምንል በደንብ ወደ ላይ ይነሳ። ምክንያቱም ከላይ ሲነሳ ትከሻችን አካባቢ ጫና ስለሚፈጥር ማለት ነው። በደንብ የትከሻችንን ማስል እንዲሳሳብ ይረዳዋል ማለት ነው። አሁን በዚህ እያስነካን በዚህ እንትን እያልን ከላይ
ከመቀመጫችን ብድግ ሲል ትከሻችን በደንብ የሰውነታችን ክብደት ወደ ትከሻችን ይሄዳል ማለት። ስለዚህ ሙሉ ክብደታችንን ትከሻችን አካባቢ እንዲሸከመው ስናደርግ ከላይ እንዲህ ብለን ስንጫነው ከፍተኛ የሆነ መሳሳብ ይፈጥራል ነው። ያው ተንበርክከን በደንብ ውጥር እያደረግን በአፍንጫ መሳብ inhale through your nose and you have to exhale through your mouth። በአፍንጫ መሳብ በአፍ ማስወጣት። ከዚህ ልምጥ በደንብ ጫና እንፍጠርበት። ኦኬ እንደዚህች ጋር ተቀምጠን ደግሞ በእግርና በእግራችን መካከል ተቀምጠን እንዲች ወደፊት መቀመጫችን እንዳይነሳ አብሮ ነው ጉዞ ስሜቱ የሚሰማን ከታች ከመቀመጫችን አካባቢ ከወገብ ከመገጣጠሚያ ከታች መሬት መልቀቅ የለበትም። ከታች እንዳይንጠለጠል ከትንፋሽ ጋር አሁን ምንድነው ይሄ ከታች መሬት ነክቷል። ሙሉ መሬት ይነካል ማለት ነው። እግራችን ወደ ጎን ነው የሚሆን ስሜት እዚህ አካባቢ ይፈጥራል ማለት ነው። ከዚያ ቀስ ብለን በደረታችን መሬት ለመንካት መሞከር። አሁን በደረቴ መሬት ነክቼ ነው የተመለስኩኝ። ተንበርክከን ከተቀመጥን በኋላ ፊት ለፊት እጆቻችን ወደፊት በመላክ በደረታችን መሬት እየነካን ከትንፋሽ ጋር መስራት። አሁን ይሄ የትከሻችንንም አካባቢ ከታችን ከወገባችንም አካባቢ ነው የሚያሰራ።
በተለይ ይህን መጨረሻ የሰራሁትን ደጋግማችሁ ብትሰሩት ከትንፋሽ ጋር እጅግ ጥሩ ነው የሚሆነው ማለት ነው።